አይ እዩ በድጋሚ ደግሞ መጣለች ማለት ነው። እንግዲህ ትናንትናም እንደምታዩት ብዙ ነገር እየተባለች ነው፣ ብዙ ነገር እየደረሰባት ነው ጋይስ ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ናለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዝት ይበርልኝ። እንግዲህ የቡራንና የሀይሚዬን አንገት እንግዲህ ለማስደፋት ነው በድጋሚ መጣችሁ። ወይ ልጁን ይዛ አልመጣች ማለት ሴት ነች አይደለ? ወይ ልጇን ይዛ አልመጣች፣ ወይ ምን አላለች፣ ወይ ይፋ አላደረገች። ጭራሽ ሌላ ውስጥ እየገባች ነው ያለችው። ኢዴን መመርመራ ምናምን እያለች ነው። በጣም ነው የሚገርመው ራሱ ማለት ነው። እና እንግዲህ ለዩ እንግዲህ እንደተባለችው ከሆነ እንትኑን ዩቱባን ለማዘጋት ያው እንትን እያሉ ነው ማለት ነው። እና በጣም ብዙዎቻቸው ያው ትናንትናም በጣም ብዙዎቻቸው በጣም ብዙ ናቸው እውነት ለመናገር እና አንድ ሰው ሁለት ሰው አይደለም፣ ተቆጥሮ የማያልቅ ነው። በየቦታው አንድ ቤት ብቻ አይደለም፣ በየቦታው ማለት ነው ጋይስ። እና ቻናሏን ሊያዘጉባት ነው። ስለዚህ አሁንም እኔ ቢያዘጉባት ምንም መስሎም አይታየኝም። ምክንያቱም ወይ ከመጀመሪያው ወይ ይፋ አላደረገች ወይ ምን አላለች እውነት ለመናገር ማለት ነው። ስለዚህ አሁን ደግሞ ሀይሚና ቡራ ታርቀው ሲመጡ እሷ ደግሞ አሁን ደግሞ በድጋሚ ደግሞ ለመበጥበጥ ነው የመጣችው። የገባችው አይደለ? ስለዚህ እኔ ምንም ነገር መስሎ አይታየኝም ቢዘጋባት ባይዘጋባት። ምክንያቱም እነሱ ሰላም ፈጠሩ እያለ አጅሯ ደግሞ ሌላ ስራ አሁን ደግሞ እየሰራች ነው የመጣችው። ወይ ከመጀመሪያው ገና ወይ ወልደርኩ ከማለቷ በፊት እና ትናንትና ከመምጣቷ በፊት መጀመሪያውን ደግሞ ወይ መናገር ነበረባት። አርጋይስ እኔ እንደዛ ብዬ ነው የማስበው። የምሬን ነው የምላችሁ። ስለዚህ አሁን እናዘጋባታለን የምትሉ ልጆች እኔ ብታደርጉት ምንም መስሎም አይታየኝም። ምክንያቱም ጥፋትም ስላለባት አሁን በድጋሚ ደግሞ እየጠፋች ነው ያለችው። ገባችሁ አይደለ? ስለዚህ በጣም ብዙዎቻቸውም እንትን እያሉባት ነው። እንግዲህ አላቅም ዛሬ ደግሞ ጭራሽ እንግዲህ ትናንትናም ስታወራም የነበረ እነሱም አዲስ አበባ ናቸው። እንግዲህ ዛሬ ወይ አዲስ አበባ ልትመጣም ትችላለች። ቤትም ቀይሯል እያለች ነው፣ ምንም ቀይሯል እያለች ነው። ትናንትናም እያወራች ነበር። ስለዚህ አላቅም የዩ ነገር አሳሳቢ ሆኗል። የምር ነው የምላችሁ። አሁን ሀይሚን ደግሞ ለመበጥበጥ ደግሞ ልትሄድ ነው ጋይስ። ወይኔ ጉዴ እንዴ! ምን አይነት ነገር ነው የገባን ጋይስ? ታርቆ መጡ እያለ ትናንትና ደግሞ በደስታ ስንዋጥ ላይ ብላይ አብረው ነበሩ ሀይሚና ቡራዬ እና እዛም ደስ ሲለና አሁን ደግሞ እንግዲህ አጅሪቱ መጣ ደግሞ ልትበጠብጠን ነው። እንጃ ፈጣሪ አምላክ እንግዲህ እሱ ይሆናት፣ በተለይ ሀይሚ እሱ ይሆናት ነው የምለው። ምክንያቱም ያው አሁን ቢያንስ 1 4 ቀን 5 ቀን ቢሆናቸው ነው ሰላም ከሆኑ ማለት ነው። አስባችሁታል እንግዲህ እዩ እኔ እንጃ ብቻ ወይ የሌላ ሰው ልጅ አንጠልጥለሽ ይዘሽ ትሄጂ እንደሆነ ህፃን ልጅ አላቅም እንግዲህ ወይ ተወዘሽ ማለት ነው። አለያም እስቲ ፈጣሪ ያውቃል እንግዲህ ለሁሉም ነገር ማለት ነው። የምር ከባድ ነው።